አንተ ኢራን ግን በጣም ከባድ ነች። ይኸውልህ አንዴ ከተኮሰች ሀገሪቱ ላይ ያሉት ሸሚዞች እንዳለ ቀጥ ነው የሚሉት። ደግሞ ተኩስ ብቻ ነው የምንችለው ሹሩባ አንችልም የሚል ዜና አቋጥተው እሱን እያነበብኩ። አዎ ስራ ራሱ እዛ ከሰራ ቶሎ ነው ሀብታም የምትሆነው። ተተኩስ ስታፈነዳ ራሱ ይኸውልህ አንዴ ስባ አፈንድታ ማለት ነው ሁሉም ነው የሚያጨሰው። የሆነ ጊዜ ራሱ 17 ቡሪ በአንድ አፈንድታ ዓለም ጉድ ሲል አንዴ ያደረው። የሚገርም እኮ ነው። መሪያቸው ራሱ በቅርቡ ቲቪ ላይ ቀርቦ ትቦ ነው የምናፈነዳው ሲሉ ተናግረው። ትቦ አንተ ትቦ በጣም ከባድ ነገር እኮ። በዚህ አይነት በቅርቡ ፋንዲሻ አፈንድተው ጎረቤት ሀገሮች አረብ ሀገሮቹ ማስያዙ አይቀርም በረኛ። እንዴ ታንኮች ራሱ ወደ ባንኮች ይግቡኩ ሚል ዜና አንብቤያለሁ። ሊዘረዝሩት ነው ማለት ድሮን አድርገው ማለት ነው የሚዘረዝሩት። አንተ ድሮናቸው እኮ ማለት ነው ፈንጂ አይደለም ጨዌ ነው የሚጠራው። የሆነ BZ7X ምናምን የሚባል ድሮን ሁላ ነበራቸው። ከየሷጁ ቤት ነው ቆሻሻውቱ እያለችው ቆሻሻ ሰብስቦ ወስዶ ገንዳ የሚጥለው ማለት ነው። ስትል ግን ማክሸፊያ አይኖረው መቃወሚያ ይኖረዋል። መቃወሚያ ግን በድምጽ ብልጫ ነው የሚሆነው። ስትቃወም በሰላማዊ ሰልፍ መሆን አይችል ይቻላል። ግን ሰልፉ ወይ የታክሲ ነው ወይ የሸማቾች ነው የሚሆነው። እንዴ እሺ በቃ እኔ የሸማቾች ልሰለፍ፣ አንተ የታክሲውን ተሰለፍ። በቃ ሲደርስሽ ደውይልኝ። ይኸውልህ ሲሞጮ ራሱ የብር ነው እዛው ስልኩ ላይ ነው ሲሞጮ ማስቀመጫ ያሰሩልት። ታጣብቀዋለህ። ሞደፊክ ነው በቃ የትም አይሄድም። ዓለማችን ላይ ያለውን ቴክኖሎጂ እንዳለ ያሟላ ስልክ ነው። ይኸውልህ ይሄ ስልክ ከሌላው ስልክ የሚለየው ደግሞ ማለት ነው በሜሴጅ ነው ሽታ የሚልከው። ጥርሱን ካልቦረሸው ሰው ጋር ጭራሽ ደውለህ እንዳታወራ አቡ ሸታ ላይ ያልኩ ነው። ስፒከሯ ደግሞ ማለት ነው ስፒከር እንዳይመስል ቤት ውስጥ ሆነ በዚህ ስልክ ሙዚቃ ብትከፍት ምጣዳችሁ ሳትሰካ ሳትሳሰት ነው የምትሰማው እያልኩ ነው። እሺ ግን ድምፁ አሪፍ ነው እየነገርኩ። ከብሉቱዝ ጋር ራሱ ዝም ብሎ አይገናኝም። ተቀጣጥረው ነው የሚገናኙት። በዛ ላይ 4 ሲም ካርድ እኮ ነው የሚቀበረው ይሄ ስልክ። እንዴት? ይኸውልህ መጀመሪያ 2 ሲም ካርድ ትከታል። ከዚህ ከተትከው 2 ሲም ካርድ ታወጣለህ። ሌላ 2 ሲም ካርድ ትከታለህ። በጣም ቀላል ነው እያልኩ ይሄ ስልክ ቢወድቅ ይኸውልህ አይሰበርም። ድንገት ቢሰበር ወጌሻ ጋር ነው የሚታሸው እቃው ስለሌለ ማለት ነው። ይኸውልህ ስክሪኑ ራሱ ቢፈስ ይታፈሳል። በግላሱ ራሱ ውሃ ቀርተህ እኮ መጠጣት ትችላለህ። እሺ ከቨር የለው ነበረው ለቀነው ነው። ከፈለክ ግን ማለት ነው አዲስ ከቨር ወይ በቬሮኒካ ወይ በዩሃ እኔ አሰራላለሁ። ቻርጀር ራሱ ማለት ነው አንዴ ካረከው ለ9 ወር አታረገውም። ከ9 ወር በኋላ ነው የምታረገው ድጋሚ። ይኸውልህ በጣም ቻርጅ ስታረገው ባትሪው ሊያብጥ ይችላል። እንዳትደነግጥ ግን ሊበላሽ አይደለም። የዚህ ባትሪ ከመበላሸቱ በፊት ወልዶ ተክቶ ነው ባትሪው የሚሞተው ማለት ነው። እንዳይሞት ደግሞ ከፈለግ ያበጠውን ባትሪ በበረዶ ማሸት ነው። ሌላ ምንም አያስፈልግም። እሺ ሚሞሪስ ይቀበላል? ሚሞሪ ይቀበላል፣ እንግዳ ይቀበላል። ማይቀበለው ነገር በቃ ተቀባይ ነው። የሰጠውን ነው የሚቀበለው። ይኸውልህ ኔትወርክ ራሱ ይኸውልህ ከማይስብበት የለም። ይኸውልህ ይስባል። በቃ ዓለማችን ላይ ኔትወርክ ሙሉ ለሙሉ ቢቋረጥ እንኳን ከሺሻ ቤት ነው የሚስበው። ሳቢ ነው እያልኩ ነው። ላየው ሰው በጣም ነው የሚያምረው። ቶሎ ነው እንጂ እየጠበቅኩ እኮ ነው እንዴ። እኔ እኮ ያቀቀ መምጣት ደብሮት እኮ ነው የሚሆነው። ይገርምሻል፣ የእጁን ጥፍሮች ካየሻቸው ጡንቻ አላቸው በጣም ከማከኩ የተነሳ። እሷ ናት ላይ አንድ ያረገጠሽ ቅማል ብትገኝ እዚህ ምድር ላይ እኔ ልቅጠየቅ እያልኩሽ ይሄ ቅማል ኳራንቲን ካልሽውን ራሱን እግሩ ላይ ሲሆን ጫማው ላይ የሚለብሰው ነው የሚመስለኝ። ይገርምሻል። እኔ ግን የምትላቸውን አንድም ነገር አይችበት አላውቅም። አንቺ የዋንሽ ምን ታውቂያለሽ አንቺ። ይገርምሻል፣ በፊት ፍቅረኛው ማለት ነው ለልደትሽ ምን ልስጥሽ ሲላት ችግ ምንም አትስጠኝ ሱሪን ከቀየርክ ይበቃል ነበር ያለችው። ቲሸርት ሲቀየር እኮ የተትሄድ ነው የሚባል ልጅ እኮ ነው ሰፈር ውስጥ እኮ። ቢሆንም ግን ልቡ ስስ ነው እንዳይመስልሽ። በጭራሽ ልቡ ስስ አይደለም፣ ኩርቱ ነው ልቡ። በዛ ላይ ሴሰኛ ሰፈር ውስጥ አንድ ያላባለጋ ሴት ከተገኘች እኔ ልቀጣ እያልኩ። ስሙ ማን ነው? ስሙን ታውቂዋለሽ? ቆይ ስሙ ማን ነው? አዎ ተካልኝ ነው። ተካልኝ ደንቄም ተካልኝ ነው የሚሉት ሰፈር ውስጥ። ይገርምሻል። ግን እኮ እንደዚህ አይነት የሚያደርግ ልጅ አይመስልም። ማለት ሁሌ ስደውልለት ቤተክርስቲያን ነኝ ነው የሚለኝ። ሃይማኖተኛ መስሎኝ። ሃይማኖተኛ አታዝቂኝ በእናትሽ። ከተወለደ እኮ በህይወቱ አንዴ ነው ሄዶ እኮ ለክርስትናው ማለት ነው። እኔ ግን ጾም ከሆነ አይደለም ልበላ ማለት ነው በቄራው ላላልፍ ምን ያህል ሃይማኖተኛ እንደሆንኩ እንግዲህ ማየት ትችያለሽ እንደፈለግሽ። ቆንጆ ስለሆነ ይጫወትብኛል አይደል? ቆንጆ ማሱ ነው ቆንጆ እንጂ የአምፖል ማቀፍ የመሰለ ልጅ ቆንጆ ሲያለሽ። እናቱ እኮ ልጅ እያለ ፀሐይ ልታመቆ ስትወጣ ፀሐይ ደንግጣ ትገባ ነበር። ከዚያ ያኔ ነው በኢትዮጵያ የፀሐይ ግርዶሽ ታየ የተባለው ለመጀመሪያ ጊዜ ማለት ነው። ልጅ ሆኖ ራሱ ማለት ነው አንድ ጎረቤት አልሳሙም የሚባላ ልጅ እየተባለ እንዴ። እናትየው ራሱ የለመደችው ከክትባት በኋላ አይደለም። እኔ በጣም ግን የአባቷ አድናቂ ነኝ በዚህ አጋጣሚ ማለት ነው። አባትነት እምነት መሆኑን እኮ ለሰፈር ሰው አስጨብጭቦ ነው ያስመሰከረው። እኔ በጣም ነው ማደንቃቸው። ሁላችሁም ያው ናችሁ አስመሳዮች። ይኸውልሽ በጣም ይቅርታ እኔን ከሱ ጋር በጭራሽ አንድ እንዳታረጊ እንዴ። እኔ አስመጪ እሱ አስጠጪ ልጆች እያለን ራሱ የኔ ራት እኮ ክትፎ እሱ ይተኛል ተገርፎ፣ እኔ ባለ መኪና እሱ በእግሩ አውራ ጎዳና ለአውራ ጎዳና። እኔ ባለ ሀብት እሱ ችግሩ መዓት። እንዴት ነው እኔና እሱን አንድ የምታረጊኝ? በጣም ይቅርታ እንደዚህ እንዳታረጊኝ ይደብረኛል። ልዩነታችሁ ጉራማይሊ እንደሚባለው ነው። ምንም አይገባም።
ይኸውልሽ ምንም እሱን ተይው። እኔ እሱን ትናንትና ስጨብጠው የያዘኝ ጉንፋን ማለት ነው። እኔ አሁን አንቺን ሳቅብሽ ነው የተሻለኝ። እውነቱን ስነግርሽ የኔ ጎፊ ልዋጥሽ እንደ እኔ ዝንጅብል ብድዳ ቢሸተኝ መጥቷል ማለት ነው። እንሂድ ቶሎ ነኝ። የት አለ? ይኸውልሽ እኔ ጠረኑን ከሰባተኛ ቅያስ ነው የምለየው። ነይ ቶሎ እንሂድ። ሚኒሊክ ተነስቶ ባያነሳ ጋሼ ይሄን ጊዜ አበሻ አይበላም አምባሻ እያለ ነው ያስተማረ። በሁለተኛው የዓለም ጦርነት ጊዜ ራሱ ለሂትለር ፊሊተር ጠላ እየገዛ አፄ ኃይለ ሥላሴ ይልክለት ነበር በፈረስ ብሎ ነው ያስተማረ። ቲቸር በእውነቱ አዋርደህናል። እሺ እንዴ እሱ ብቻ አይደለም አፄ ቴዎድሮስን ጥይት ሳይሆን አረቄ ነው የጠጣው። መንግስቱ ኃይለማርያምን ራሱ ከስልጣን በመሰላል ነው የወረደው። ከሀገር የወጣው ራሱ ከስልጣን በወረደበት መሰላል ነው እያለ ነው ሲያስተምረን የነበረው። ቲቸር አዋረድከን። እሱ ብቻ አይደለም የሆነ ቀን ፊዚክስ አስተማሪ ቀርቶ በሱ ፔሪየድ ገባ። ሂስትሪ አስተማሪ ነው የሰውዬ። ከዛ ገባና ኒውትሮን፣ ፕሮቶን፣ ኤሌክትሮን እያለ ስለ ኤሌክትሪክ ሲያስተምረን አንዱ ተማሪ እጁን አወጣና ስለ ቤቱ ችግር ጠየቀው። ምጣዳችን ቶሎ አትሰማም ብሎ ሲጠይቀው እሱ ምንድነው ያለው? አንተ ሞክረው፣ አባቲ ሞክረው፣ ምናምን ሞክረው አለ። ከዛ ሁላችሁንም ካልሰማህ ምጣዱ ዱነግ ነው ማለት ነው ምጣዱ። ስለዚህ ምጣዱ እንዲሰማ ግዴታ ታስሮ መፈታት አለበት ወይ ደግሞ ድሪል ዘፈን መከፈት አለበት እያለ ከአንድ አስተማሪ ይጠበቃል። በእውነት እኔ ስለሚያወራው ነገር ምንም አላውቅም። ሲጀመር አንተ ፊዚክስ አስተማሪ ና ሂስትሪ ምን አገባ? ምን አግብቶ ታስተምራለህ? እሱን ደግሞ ገላምጦናል ቲቸር፣ ገላምጦናል። የተጎዳ ሰው የለም? አደጋ የደረሰበት ሰው የለም? ለጊዜው የለም። የተዋጨረም የደማም ምናምን የለም ቲቸር። እሱ ግን መባረር አለበት። እናባረዋለን። አይ አባዬ ልብስ አጣባን ይዤ አስመጥቻለሁ። እሷን ይሄ ልብስ አጣባ ቶሎ አውጣጣላታ ልብሱን እንጂ አባዬ አንቺ ምን አይነት እጆች ናቸው? በዚህ አይነት እነዛ በላብ የጠቆሩ የሸሚዝ ኮሌታዎቼ አጥበሻቸው አይደለም ገና ስትነኪያቸው ንጭቅቅታቸው ሙልጭ ብሎ የሚጠፋው። አንቺን የመሰልሽ ዳውላ ድራፍት እንደጠጣ ሰው ሽንት ሁሌ አረፋ በአረፋ መሆኑ ይገርማል። እንዲህ ለአንቺ የሚሆን ስራ አትሄዱ። ለምን እዚህ ተመላላሽ አላረግሽ? አይ ጋሼ ኑሮውን እያወቁት ያው ባሌም ስራ የለውም። ለዛ ነው ስራ ማልመርጠው። እንዴ ባሌ ስትሰማው ልበል? አዎ ጋሼ ድንቄም ባል አንቺ የማንንም ጭቅቅት እድፍ አጥበሽ የምታመጪውን ገንዘብ ቁጭ ብሎ ይበላል አይደል? ሲጀመር አንቺ ነሽ ጥፋተኛሽ። እንዴ እኔ ምን አጠፋው ደግሞ? እንደኔ አይነቱን ነው መምረጥ የነበረብሽ። ይኸውልሽ ሳፋ ሳይሆን ሶፋ የሚመኝልሽን መዘፍዘፍ ሳይሆን መዘፍዘፍ የሚመኝልሽን ሶፋው ላይ እንደኔ እንዴት ነው የተሻለ እርካታ ከአቶ በርታ ብራም ሲባል አልሰማሽም እንዴ? ስሚኝ ይኸውልሽ አንቺ እሺ በይ እንጂ እነዚህ እጆች ላርጎ ሳይሆን እርጎ ውስጥ ነው የሚዘፈዘፉት። ከዚህ በኋላ ሳሙና ሳይሆን ሳውና ያስፈልገዋል ይሄ ሰውነት እያልኩሽ እኮ ነው። አይ ጋሼ ትጆትስ የምን ልጅ እንዴ አሁን ልጅ ሲል ሰምቻለሁ። አንቺ ደግሞ እኔ ሰፈር ስሜ አባዬ አይደል እንዴ? ይኸውልሽ በጣም ስለምንቀራረብ ነው እንደዛ የሚለኝ። የአይን አባቱ ነኝ እያልኩሽ ነው። እኔ ነኝ አስገረዝኩት እያልኩሽ እኮ ነው። አባዬ ልብሶቹን አወጣጣችላታለሁ። አወጣህላት እኮ እንትን ላርጎ ኦሞ ምናምን ገዝተህላትና እንዴ? ከየት አሁን ያለ ነው? የት ነው? ያሳ ነው አባዬ። ከቻልክ ላርጎን ከቦሌ አራብሳ አድርግላት። ቶሎ አንቺ ዋሸር ወይ ጋሼ አትበኛ እንዴ? ምንድነው እና ምን ልበለው? 555 በይ። ሰላም ነው ጋሽ? እንዴ ምንድነው እንዴ? እንትን ማራዘሚያና ማቆሚያ ያለ ብሎኝ ነበር። ታዲያ ምንድነው የምታስደንቀው? ቆፍጠን ብላ አትጠይቅም እንዴ? ምን ያሽቆጠቁጣል? እንካ ያዝ መድኃኒቱ ነው። ምን ላድርግ? ነቅንቀ መጨለጥ ነው። ከዛ 6 ሊትር ውሃ እንኳን ብትጠጣ አትሸናም። ርዝመቱ ማለት ነው ፒፒሲ በለው ሽንታ አይደርስብህ። ከዚህ በኋላ ቦክሰር ራሱ በሺቲ ጨርቅ ነው እያሰፋ የምትለብሰው። ከዛ ሲቆም ሺቲው ድንኳን አይሰራም። ያንን ድንኳን ለሰርግ፣ ለልደት፣ ለለቅሶ ምናምን እያከራየ መኖር ነው። ነፃ ስራ ነው የሰጠው ላንተ። የምሮትን ነው እየነገርኩህ። ይኸውልህ የተዘጋ ትቦላ ትከፍትበታል። መርካቶ ላይ ህንጻ እንዳቆምክ ቁጠረው እያልኩ ነው። ይኸውልህ አይበለውና ብቸኝነት ምናምን ቢሰማ ራሱ ታቅፈዋለህ እያልኩ ነው። ችግር እንኳን ቢደርስብህ እንደ ዘንድሮ እንዳስመሳይ ሰው ከጎን ሳይሆን ከፊት ነው የሚቆመው እያልኩ ነው። ደስ ይለኛል፣ ግን ማስተማመኛ አንድ ቢጨመር። ምን ይሄንንም በቻልከው ጧጧ ስትነሳ ማለት ነው ሆድ ላይ ሰው የቆመ ነው ይመስልህ ክብደቱ ማለት ነው። ግድ የለም አንድ ይጨመር። እንዴት ነው አትሰማም ነው አንተ ልጅ? ወይስ ራሱ ሸንቶ ነው እንዲመጣ ነው የፈለከው? ወይስ ግንኙነት ከዞን ጋር ነው? አልገባኝም። እሺ ካልሆነ የመስተፋቀሩ ይሰራልኝ። ምን ማለት ነው የኔ ልጅ? ከዚህ በላይ መስተፋቅር አለ? ይሄ እኮ መስተፋቅር ብቻ አይደለም፣ መስተዋደድ፣ መስተጋብር፣ ማሳለጫ እኮ ነው የሰራውልህ። ምን ማለት ነው? እሺ ይሁን። ሰው ካሉ ደግሞ ይኸውልህ ማስጠንቀቂያ አለኝ። ይኸውልህ መተግበር ያለበት እዚህ ሰፈር ከአንድ ልጃገረድ ጋር ባይ እንደ በሶ ጀላቲ እንዲህ እንዲህ እለካለሁ እንደ ባህር ዛፍ ፍሬ ስትከረከር ነው የምትውለው እያልኩ ነው። በሊዳውን ቶሎ በል